ያማን በመጨረሻም ለሁሉም ጥያቄዎቹ በሙሉ መልስ አግኝተዋል። ማን ህይወቱን እንደቀማው፣ ማን እንዳገተውና እንዳሳገተው ሁሉንም ነገር ካወቀ በኋላ የተረጋጋ ህይወቱን ለመኖር ተዘጋጅተዋል። ከሩያ ጋር ቢሆኑ አንዳንድ ነገሮችን ጀማምረዋል። ሩያ አሁን ላይ በሱ ደስተኛ ሆና ምግብ ሰርታ ቤት እየጠበቀችው ነው። ዛሬ አንድ ላይ ምሳ እንደሚበሉ ተነጋግረው ነበረ። ነገር ግን ያማን ያልጠበቀው ነገር አጋጠመው። ይህም እነ ጄሶርና አሲ ቤታቸው በጎርፍ ተጥለቅልቋል። ስለዚህ በቀጥታ ወደ ሁለተኛ ቤታቸው ይዟቸው መጣ። ወደነ ያማን ሁለተኛ ቤት የጫካው ቤት ይዟቸው ከመጣ በኋላ አሁን እዛ አስቀምጧቸዋል። ምንም ነገር ካስፈለገ አለውኝ እያላቸው ነበረ። አሴ አሁን ያማን ወደ ሩያ እየሄደ እንዳለ ታውቃለች። ከዛ ከፋት፣ ፊቷ ሁሉ ተቀየረ፣ አነጋገሯ ሁሉ ልክ አልነበረም። ያማን አላስተዋላትም። ከዛ ያማን ከሄደ በኋላ ይኸውልሽ አሴን ነገር አቁሚ፣ በቃ ይኸውልሽ እስካሁን ድረስ አብረን ስናድግ ብዙ ነገር ተፈጥሯል፣ ብዙ ነገር ሆኗል፣ ብዙ ነገር አስተውለናል። ነገር ግን በቃ የለም ምንም ቢኖር ይኖር ነበረ ግን የለም በቃ አሁን ከየት ይምጣ እያላ ነበረ። ምሮ ምትለኛን ታጨቅጭቀኝ ትሏለች። ከዛም በኋላ ያማንን እንደምትወደው አይነት ነገር ፍንጭ ሰጣት። አንተስ ይለ ያማን ስለዚህ ጉዳይ ካወቀ ምን የሚል ይመስላል? አንተ ከቻላ ፍቅር እንደያዘ አለችው። የምን ፍቅር? ስለም ፍቅር ነው የምታወሪው እያላ ነበረ። ነገርኩ እኮ አጨቅጭቀኝ በቃ ብላ ካጠገቡ ተነስታ ሄደች። እና እኔ ምን ተሳሳትኩኝ እንዴ? የማየውን ነገር ተናገርኩኝ እንዴ? እያላን ነበረ። ከዛም ዞር ብሎ የቻላን ፎቶ እየተመለከተ ነበረ። አንድ ቀን አይቀርም አንድ ቀን እያለ ፎቶን ይመለከታል። በአንድ በኩል አሲ ገሏ ልትታጠብ እየሞከረች ነው። መታጠብ ጀመረች። አላስ ቁጭ ብሎ እየጠጣ ነው። አላስ የቤተሰቡን የእህቱን ፎቶ እየተመለከተ እንዲህ በሀሳብ ሲዋጥ፣ ሩያ በአንድ በኩል ያማን ካሁን መጣ ብላ እየጠባበቀችው ነው። እሱ ግን ቆየባት፣ ግራ ገባት። በሌላ በኩል ደግሞ በሩዝ ጋር ድብደባ እየደረሰባት ቻላ ቀጥታ ወደ ጫካው ቤት እየመጣች ነው። በአንድ በኩል ኡሞት በፍጹም የእሱ ነገር በሕክምና መፍትሄ እንደማይገኝለት አውቀዋል። ነርሶቹ ሲያወሩ ነበር የሰማው። አሁን ክፍሉ ሆኖ ነገሮችን መበጥበጥ ጀመረ። በሩን ኤጄ ላይ ዘግቶባት ወደ ውስጥ ከገባ በኋላ እየጮኸ ነበረ። ኤጄ በጣም ጨንቋታል። ወደ ያማን ለመደወል እያሰበች ነው። በሌላ በኩል ጄሱንም ቢሆን እዛው ቤት ውስጥ ዞር እያለ ነበረ። በድንገት በር አካባቢ እንደደረሰ በሩ ተከፈተ። ሲከፈት የመጣችው ቻላ ነበረች። ሁለቱም ተፋጠጡ። ፊቷን እያየ ነበረ። ብዝልዝ ብሏል። አንተ እዚህ ምን ልታረግ መጣ? ምልቶ መጣ አለችው። ቻላ ማነው እንደዚህ ያደረገሽ? ምን ሆነሽ ነው እያለ ነበር። ምን አገባ? ለምን መጣ? ከየት መጣ? እናንተ ሰዎች ለምሮ ከህይወታችን ማትወጡት ስትሉ ነበረ። ቆይ አንዴ እንዴ ፊትሽ ምን ሆነሽ ነው እያላ ነው። ድንገት አሲ መጣች። ምን ሆነሽ ነው ብላ እየጠየቀቻት ነበረ። ቆይ እንዴት እንደዚህ እንዲያደርግሽ ትፈቅጂለታለሽ? ምን ሆነሽ ነው? ቆይ አንቺ ትንሽ አታስቢም እንዴ እያላ ነበር። ምን አገባ ያገባሃል እንዴ? ይኸውልህ አሁኑኑ ከዚህ ቤት ውጣ እያለችው ነበር። አሲ ትገላግል ጀመረ። ይኸውልሽ ተረጋጊ ሴትዮ ተረጋጊ ትላታለች። እናንተ ለምሮ ከህይወታችን ማትወጡት ብላ ቻላ የያዘችውን ወረቀት ወረወረችው። ስዕል ምናምን ነገር ነው። አሲ ደግሞ በሌላ በኩል እየገላገለች ነው። አሁንም ቢሆን እንዴ ኧረ እባክሽ ተረጋጊ ቻላ። ጄሱር ምን አደረገ? ቆይ ተጨንቆ እኮ ነው እያለቻት ነበር። ድንገት ጄሱር ዝቅ ሲል የተመለከተው የራሱን ስዕል ነበረ። የራሱን ፊት አየው። ምንድኔ ብሎ ወረቀቱን አነሳው። ወረቀቱን እያየው እኔን ስለሽኝ ነው አላት። በጣም ደስ ብሎት አስተማሪው በምድር ላይ በጣም የሚያስጠላ የሚቀፍ ፊት ካለ ሳሉ ሲለን በቃ አንተን ሳልኩ አለችው። ጥሩ በጥሩ ሁኔታ ነው ሳልሽው እያላ ነበር። አዎ ይገልጻል አይደለ ስትለው ነበረ። እጅሽ ይባረክ ጎበዝ በርቺ እያለው ነበር። እስኪ ከህይወታችን ውጡ፣ እስኪ ተውን በፈጠራችሁ፣ ኧረ እባካችሁ ተውን ግን እያለች ነበረ። ከዛ በኋላ ጄሱር አትመለከችም እንዴት እንዳረገሽ? ምን ማለት ነው ይሄ ማለት ምን ማለት ነው እያለ ነበር። በአንድ በኩል አሴ ትገላግላለች። ድንገት ያማን ተመልሶ መጣ። ያማን በወጣ በደቂቃዎች ውስጥ ተመልሶ ሲመጣ እንዴ ያማን ለመጣ ያማን እየመጣ ነው። ይህን ነገር ካየ ያብዳል፣ ችግር ነው የሚፈጠር፣ ሂጂ ተደበቂ ትላታለች አሲ። ከዛ ጄሱር ግራ ገባው። አሲ ለምን እንደዚህ እያረገች እንዳለ አያውቅም። ከዛ አሲ ቶሎ ብላ ወረቀቱን ደበቀችውና ወዲያው በሩን ከፈተችው። ያማን ሲመጣ ስልኬ ረስቼ ነው እያለ ነበር። ቆይ እኔ ላምጣልህ ብላ በቀጥታ እየሮጠች ወደ ውስጥ ገባች። ጄሱርና ያማን ቀሩ። ምን ተፈጠረ? ለምን ርስ የነበረው ምሮ የሚያስጮህ? ቆይ አንተ ድምጽ ከውጭ ረስ ነው የሚሰማው። አንተ በቃ አሁንም ቢሆን አታርፍ ማለት ነው፣ አሁንም አታድግም ማለት ነው እያሉ ነበረ። ያማን አትናድድ፣ እኮ የተለመደ ነገር ነው ትላለች አሲ። ምኑን የተለመደው? አንተ ተሻሻል እንጂ ትንሽ እንኳን እንደ እኔ በጣም ደከመኝ፣ በጣም ደክሞኛል፣ ሰልችቶኛል ሲል ነበረ። ወንድሜ እኔ ሊያጮብኝና እያለ እጁን እየጎተተ ወደ ውስጥ ይዞት እየገባ ነበረ። አሲ ረፍ ትላለች። ነገር ግን ጄሱር ይሄ ማየት አለብህ ብሎት በቀጥታ ወደ ሌላ ክፍል ይዞት መጣ። ሲመጣ ቻላ ቆማ ነበረ። ወንድሜ ተመልከታት እያሉ ነበረ። ያማን ሳይደነገጠ ተመልከት እንዴት ሰው ፍቅረኛው ላይ እንደዚህ አይነት ነገር ያደርጋል? ምን ማለት ነው? እንዴት እህት ላይ እንደዚህ ሲሆን ዝም ብለህ ታያለህ? እያሉ ነበር ጄሱር። ያማንም ባየተናነቀው እያያን ነበረ። ሩዝ ጋር የተባለ የማይረባ ነው እንደዚህ ያደርጋት እያለ ጄሱር ነገሩን ያብራራል።
ሩዝ ጋር ቻላን ወደ ቤት እንዳመጭ ብላት እሱ በቀጥታ የሄደው ወደ ቤታቸው ነበረ። አላዝ ቁጭ ብሎ እየጠጣ ነበረ። እንዴት ነህ እያሉ ነበር። ቻላስ ብሎ አላስጠየቀው። ምን አውቄ አጠገቤ ነበረች በቃ ሄደች እያሉ ነበረ መጠጥ ለራሱ እየቀዳ። ከዛም በኋላ አላዝ በዚህ አጋጣሚ ይሄ ሰውዬ ከቤታችን መቼ ነው የሚወጣው? የእሱን ፊት ማየት ድምፁን መስማት ነው ያስጠላኝ። እስከ መቼ ድረስ ነው እንደዚህ የሚቀጥለው ብሎ እየተቆጣ ነበረ። አላዝ በቃ አትናደድ በቃ እያሉ ነበረ። አንድም ያናደኝ አባዬ ነው ለሱ የማየውን ፊት እየሰጠ እያጨማለቀው ነው ሲል ነበረ። አላዝ በቃ አትናደድ እያሉ ነበር። ቻላ የሆነችው ነገር አለ እንዲህ ብሎ አላስጠየቀው። ምን ትሆናለች በቃ እንደተለመደው ትንሽ ተጨቃጨቀን እያሉ ነበረ። ቅድም ያማናሊ መጥቶ ነበር ወደ እኔ። ቻላን በጣም እየጎዳት እንዳለ ነገረኝ። እውነት ነው አለው። ኧረ እባክህ ወንድሜ እንዴት ታምነዋለህ? እሱን ከመቼ ጀምሮ ነው ማመን የጀመርከው እያሉ ነበረ። ሁለቱም መጠጣት ጀመሩ። ከዛም በኋላ አይ እንድንጣላ ፈልጎ ነው አይዞ እያሉ ነበር። አላስ አነጋገሩ ሁሉ ያስታውቃል ምንም ነገር አይፈጠርም እያለው ነው። ከዛ በኋላ ሩዝ ጋር እየጨነቀው እየመጣ ነው። ከዛ እንጫወት አለ። ሁለቱም ጌም መጫወት ጀመሩ። አላስ በትኩረት ነበረ የሩዝ ጋርን ነገር የሚከታተለው። አሁን ያማን ቻላን ቁጭ አድርጎ ምን እንደተፈጠረ እንድትነግረው እየጠየቃን ነበረ። ይኸውልሽ የት እንዳለ ንገሪኝ። አሁን አንቺ ባትነግሪኝ የጊዜ ጉዳይ ነው እንጂ የተደበቀበት ጉድጓድ እንኳን ገብቼ አገኘዋለሁ። ከዛ የማረገው እኔ ነኝ የማውቀው። በይ ተናገሪ እያላን ነበር ፊቷን በደንብ እያየ። እንዴት እንደዚህ ሰው ፍቅረኛውን ይጎዳል እያላን ነው። ምን አገባ ትሏለች። አንቺ እኮ እህቴ እኮ ነሽ እያላን ነበረ። በአንድ በኩል ሰው ፍቅር ነው በቃ በር መቶኝ ነው እሱ በጣም ነው የሚወደኝ። ትንሽ ነው የተጨቃጨቅ ነው ምሮ አንተ የምታካብደው አለችው። እንደዚህ አይነት ፍቅር አለ እንደ እኮ ፍቅር እኮ አይደለም ምን ሆነሽ ነው እያለች አሲ ጠይቃለች። አዎ ይሄማ ፍቅር አይደለም ሰው እንዴት የሚያፈቅረው ሰው እንደዚህ ይጎዳል ሲል ነበር። አንተ ስለ ፍቅር ምን የምታውቀው ነገር አለ? እስኪ ምን ታውቃለህ ስለ ፍቅር አለችው። ዝም ብሎ እየተመለከታን ነበረ። ከዛ እሱ አያገባችሁም እያለች ነው። ያማን በአንድ በኩል አንቺ እንደፈለግሽ ጠብቂው እንደፈለግሽ ደብቂለት እኔ ግን አገኘዋለሁ እሺ እያላን ነበር። ከዛ ስልኳን ነጠቃት። ስልኳን ሲከፍተው አላዝ ራሱ ቴክስት ልኮላን ነበረ። ይኸውልሽ አሁን ወደ ቤታችሁ ሄጃለሁ እስካሁን ድረስ ዝም ብለሻል በጣም አመሰግናለሁ በዚሁ ቀጥይ በርቺ የሚል ቴክስት ነበረ። ወዲያው ያማን አገኘሁት በቃ ብሎ ከቤት እየወጣ ነው። መኪና ውስጥ እየገባ ነው። በአንድ በኩል ሩዝ ጋር ከያማን ጋር እየተጫወተ ነው። ሩዝ ጋር ስልክ ይደውልለታል። ደዋያዋ ቻላ ናት። ስትደውልለት አያነሳም። እሷ ጨንቋት ነው። ያማን እየመጣ እንዳለ ልትነግረው ነው። ነገር ግን እሱ ስልክን ማንሳት አልፈለገም። በዚህ አጋጣሚ አላዝ የእሱ ሁኔታ ዝም ብሎ ይከታተላል። በአንድ በኩል ደግሞ ያማን መጣውን ላጠፋ አለው እያለ እየዛተ ወደ ቤታቸው እየቀረበ፣ በአንድ በኩል ሩያ እስካሁን ድረስ ቁጭ ብላ ስጠብቀው ነበረ። ሩያ ሆነ ብትጠብቅ ያማን አይመጣም። ትደውልለታለች። እሱ ግን መኪናው ስልኩ ተቀምጧል፣ ግን እየሰማው አልነበረም። በአንድ በኩል ቻላ በተደጋጋሚ ወደ ሩዝ ጋር ስልክ እየደወለች ነው። እሱም ቢሆን አያነሳም። አላዝ የሆነ ሳለ ጨንቆ ጠረባ ካንሳው እያለ ነበረ። እስከ መቼ ድረስ ነው እሱ የምጠብቅ? ቆይ አንቺ ያማን እኮ አንድ ቀን ማወቁ አይቀርም ነበር ምን ሆነሽ ነው እያለች አሲ በአንድ በኩል ቻላ ልታስቆመት እየሞከረች ቻላ አያገባችሁም ብላ በተደጋጋሚ ትደውላለች። አላዝ ሩዝ ጋርን ስልኩን አታነሷም እንዴ ይለዋል። እስኪ ቆይሽ እያለ ከዛ አነሳው። ከዛ ልክ ገና እንዳነሳው ይኸውልህ ሩዝ ጋር ያማን እየመጣ ነው የሆነ ነገር ሊያደርግ ነው እባክህ ካለበት ቦታ ሂድ ቶሎ በላ አምልጥ እያለችው ነበረ። ነው እሺ አመሰግናለሁ። አላዝ በቃ ሊድ ባካ አባዬ በጣም እየፈለገኝ ነው ሊድ በቃ እያለው ነበረ። ከዛ ቻው ብሎት ገና እንደወጣ አላዝ ብዙ ነገር ያስባል። ከዛ ወዲያው ነበር አሲ ከቻላ ስልኳን ትቀበላትና በቀጥታ የደወለችው ወደ አላዝ ነበረ። ገና እንደደወለች ስልኩን አነሳው። እየሰሞኝ ነው አለ። ሄሎ አላዝ አሲ ነኝ አለችው። አሲ ምን ያማን አይሊ ሶላሳን ጠፋብሽ እንዴ እያላ ነበር። ላውን በደንብ ስማ ቻላኛ ጋር ያለችው ሩዝ ጋር ደብድቧታል እና ያው ያማን ወደ ሩዝ ጋር እየመጣ ነው በማለት ተናገረችው። ምን የማይመስል ነገር አታውሪ እያለ ስልኩን ዘጋው። ከዛ ወዲያው ነበረ አሲ ቶሎ ብላ ቻላን ፎቶ አነሳቻት። አገላብጣ እጇንም ፊቷንም ፎቶ ካነሳሽ በኋላ ላከችለት ለወንድሞ ላላ ስትልክለት አላዝ አበደ፣ ተናደደ። ወዲያው ነበረ ከቤት ሊወጣ እያሰበ ያለው። ከዛም በኋላ ገና ሩዝ ጋር ከቤት ሊያመልጥ መኪና ውስጥ እንደገባ ነበረ ያማን የደረሰበት። በሩን ዘጋበት። ናውጣ ብሎ አስተኝቶ እየደበደበው ነበረ። እህቴን ቤተሰቦቼን ጫፋቸውን እንዳነካላልኩም ወይ ብሎ እንደዚህ አስተኝቶ እምሽክ ሲያደርገው አላዝ ከፎቅ ላይ ሆኖ እያየው ነበረ። አላዝም ቢሆን ተናዶ ሩዝ ጋርን ያየዋል። ይህን ድብደባ ዝም ብሎ ነበር የሚመለከተው። በአንድ በኩል ሩያ ድንገት መጣች። ሩያ ስትመጣ እያስቆመች ነበረ። በአንድ ጊዜ ነበር ያማንን እንደ ክፉና መጥፎ አርጋ ያሰበችው። ወዲያው ያማንን ቢሆን ሩዝ ጋርን ለቀቀው። ሩዝ ጋር ፊቱ ደማምቷል። ሩያ ከዛ ሩዝ ጋርን መኪና ውስጥ ግባ ብላ እንዴር ታደርገዋለች። አላዝ ይህን ነገር በርቀት እያየ ነበረ። ከዛ ያማን ከሩያ ፊት ለፊት ቆሞ አንተ ቆይ ማነህ ምሮ የምታስበው እያለችው ነበር። እሷን ብትሆን በአንድ የተቀየረችበት። አሁን ምሳሌ ሊበሉት ሁለቱም ተቀጣጥሮ ነበረ። ከዛም በኋላ ድንገት ኤጄ ደወለችለት ለያማን። ያማን ስልኩን አነሳው። ቶሎ ብለና ኡሙት ላይ በሩን ቆልፏል የሆነ ነገር እንዳይሆን ብለዋለች። ቶሎ መኪና ውስጥ ገብቶ ወደ ሆስፒታል እየሄደ ነበረ።
በሌላ በኩል አሁንም ቢሆን የልጁ ራሱን ማጥፋት ነገር ያልተዋጠለት ኤሽረፍ በቀጥታ ወደ ልጁ ቤት መጣ። መኪና ውስጥ ሆኖ በርቀት እያየ ነበረ። ፌሪዴ ለምንድን የመጣ ነው ትለዋለች። አላውቅም ለምን እንደመጣው አላውቅም፣ በቃ ግን እስኪ ልጄ ይህን ነገር አርጎታል አላረገውም የሚለውን ነገር በራሴ ማጣራት አለብኝ። ግን አሁን ማን መልስ ይሰጠኛል? ስለዚህ በሩቁ በቃ ልጄ ደህና አሁን ልለው ልሰናበተው ነው የመጣሁት እያላን ነበረ። ዝም ብላ ታየዋለች። ከመኪናው ወረደ። ሁለቱም ተያይዘው ወደ ቤት እየገቡ ነበረ። ወደ ቤት እንደገቡ ገና በመግቢያው ወለል ኮሪደር ላይ ግድግዳ ላይ ብዙ ፎቶ አለ። ከነዚህ ፎቶዎች መካከል ኤሽረፍ ከልጁ ጋር ከአመታቶች በፊት አንድ ላይ ፎቶ የተነሱት ሲሆን እንዳለ እነዚህ ይሄ ቦታ እንዳለ በፎቶ ደምቋል። ኤሽረፍ ሳይው ደነገጠ። እንዴት እነዚህን ፎቶ ሰቀላቸው? እንዴት አሰበው እያለ ነበረ። ጃነር የገዛ ልጁ በጣም እንደሚጠላው አድርጎ ነበር የሚያስበው። እነዚህን ፎቶዎች መስቀሉ ግን አስገረመው። አንደኛውን ፎቶ አንስተው በእጁ ይዞ እየተመለከተ ነበረ። ፌሪዴታው ይቅርብህ እያለችው ነው። እሱ ግን እንደውም ወደ ውስጥ ገባ። የልጁን ቤት በደንብ ይመለከተው ጀመረ። ከዛ ፊት ለፊት የጃነር እናት ፎቶ አለ። በሷ ምክንያት የሆነ ነገር የተፈጠረው በሷ ምክንያት ልጄን ጥላቻ እየመገበችው ብሎ ፎቶን ወሮሮ ሰበረው። ሰው እኮ በህይወቱ ዘመን አንዴ እኮ ስህተት እኮ ይሰራል። ሰው እኮ ስህተት እኮ አይሰራ ማለት እኮ አይደለም። ነገር ግን በአንድ ስህተቴ ምክንያት ብዙ ዋጋ አስከፈለችኝ። ልጄን ከኔ ያራቀች፣ ልጄን ከኔ ያረቃ ጥላቻ እያጠጣች እኔን እንዲጠላ አርጋ አሳደገችው። ይኸው እኔን እሱ ጠልቶ ሊሞት ነበረ። ተመልከቺ፣ በመጨረሻም ይህ ነገር ተፈጠረ። እሺ ምን ማድረግ ነበረብኝ እያለ እያለቀሰ ነበረ። ፌሪዴ ታባብለዋለች። ከዛውንም ቢሆን ዞር እያለ መመልከቱን ቀጠለ። በሌላ በኩል ኔስሊያን እንዲሁም ሰራናውንም ቢሆን ተቀምጠው ምሳቸውን እየበሉ ከዛም መጫወታቸውን ቀጠሉ። ከዛም በኋላ ዛሬ ጥሩ ጊዜ አሳልፍን ትለዋለች። በጣም እንጂ እንዲሁም ይሄ ጊዜያችን እንዳያልቅብን ወደ ቤት ለምን እንሄዳለን? ሆቴል እንያዝ እስኪ ዛሬ ጥሩ ጊዜ እናሳልፍ አላት። ኧረ ለምን ልጆቻችንን ለማንትተን አለችው። ኔስሊያን እነዚህ ልጆች እኮ ከዚህ በኋላ እኮ ልጆች እኮ አይደሉም እኮ አድገዋል እኮ ትልቅ ልጆች እኮ ሆነዋል። አንዳንድ ጊዜ እኛም ያለነሱ ጊዜ ምሽታችንን ማሳለፍ አለብን፣ እነሱም ደግሞ አንዳንድ ያለኛ ጊዜያቸው ማሳለፍ አለባቸው አላት። ከዛ እሷ እሺ በሀሳብ ተስማምቻለሁ፣ መጀመሪያ ግን መታጠቢያ ክፍል ድርሼ ልምጣ ብላ ወዲያው ወደ መታጠቢያ ክፍል ሄደች። በሌላ በኩል ሸብኔም ከሰራን ጋር ተቀጣጥራ ነበረ። ሰራን ጋር የሆነ ሆቴል ውስጥ ዛሬ ጥሩ ጊዜ ያሳልፋሉ። ከዛ እየጠበቀችው ነበረ። ቴክስት ላከላት። ዛሬ አጠብቂኝ፣ ዛሬ ከኔስሊያን ጎን መሆን አለብኝ፣ ኔስሊያን ትንሽ ሁኔታ ጥሩ አይደለም፣ ወደ ቤት እየሄድን ነው የሚል ቴክስት ነበረ። አይ እቺ መሽገር ሆነች ሴት በቃ አሁንማ ደከመኝ፣ የሆነ ነገር ሆንኩኝ ምናምን እያለችው ሊሆን ይችላል። ጓደኛዬ ካደችኝ፣ ዋሸችኝ ምናምን ነገር በቃ ማን ያውቃል እያለች ነበረ። ድንገት ኔስሊያን ራሷ ደወለችላት። የልብ ጓደኛዋ ስደውልላት ሄለው ሸብኔም የሆነ ነገር ጠይቅሽ ነበረ። ይኸውልሽ ዛሬ ትንሽ ቀኑ ለየት ያለ ነው፣ ማለት ጥሩ ቀን ነው። ከሰራን ጋር ከአመታቶች በኋላ ለመጀመሪያ ጊዜ ሮማንቲክ የሆነ ምሽት ልናሳልፍ ነው፣ ሆቴል ምናምን ነገር እናያዛለኝና ቢያንስ ዛሬ ገና ከልጆቼ ስለምረቅ የልጆቼን ነገር አደራ፣ ምናልባት የሆነ ነገር ከተፈጠረ አልፎ አልፎ ብቅ እያልሽ እያቸው እሺ እባክሽ አለቻት። ከዛ ሸብኔም ደነገጠች። ስልክ ላይ እያለች ነበር ድምጿ ጭው ብሎ የጠፋው። ሄለው ሸብኔም እየሰማሽ ነው ትላታለች። አዎ እየሰማኝ ነው፣ ችግር የለም ኔስሊያን ምንም አታስቢ ችግር የለም እያለቻት ነበር። ስልኩ ተቋረጠ። ከዛ በጣም ከፋት። እሷ ሸብኔም እየከፋት ከሆቴሉ እየወጣች እያለ ድንገት የኔስሊያን የድሮ ፍቅረኛ ጉቨን አይደን የሚባለው ዶክተር አሁን እዛ ሆቴል ውስጥ ነበረ። የሆነ አቀባበል እንዲሁም የምረቃ ስነስርዓት እየተካሄደ ነበረ። ዝም ብላ ፎቶን አየችውና በቀጥታ ቀስ ብላ እየወጣች ነበረ። ያማን ከደቂቃዎች በኋላ ወደ ኡሙት መጣ። በሩን አልከፍትም ብሎ ነበር። በሩን ገንጥሎ ገባ። ከዛ ኡሙት ሕክምና የለውም ስለተባለ ተስፋ ቆርጦ ነበረ። ያማን በስንት መከራ አባብሎ ከሱ ጋር እንደገና እየታረቀ ነበረ። ትታችሁኝ ሄዳችሁ እኔን አስወግዳችሁ የራሳችሁን ህይወት እየኖራችሁ ነው ብሎ እንደዚህ ሲያለቅስ ያማን ሲታረቀው ሸብኔም ሆስፒታል መታ ነበረ። በርጋ ቆማ እሷም እንባ የተናነቃት እያየቻቸው ነው። ቀስ ብላ ለያማን የሆነ ነገር ልትነግረው ነው። አሩዝ ጋር ፊቱ እንደደማማ ወደ ቤት እየተመለሰ ነበረ። በድንገት ከኋላ አላዝ እየተከተለው ነው። አላዝ መኪናውን በጣም በፍጥነት እያሽከረከረ ነበረ፣ እሱ ላይ ሊደርስበት እየሞከረ የነበረው። ከዛም በኋላ ሩዝ ጋር ማንም ይከተለኝ ያለ ግራ ገብቶት አሁንም መኪናውን በፍጥነት ሲያሽከረክር ድንገት አላዝ መጥቶ ከፊት ለፊት መንገዱን ዘጋበት። አላዝ ከመኪና ውስጥ እየወጣ የነበረው በእጁ ዱላ ይዞ ነበረ። ዱላውን ከኋላ ደብቆታል። ዱላውን ይዞት እንደወረደ ሩዝ ጋርም ከመኪና ወረደ። ይኸውልህ አላዝ እኔ ሆን ብዬ አይደለም፣ ቻላን ለመጉዳት አስቤ አይደለም የሚውሉ ነገር የተፈጠረው ድንገት ነበር። በቃ ይኸውልህ ነገር ግን ያ የማይረባ ጄሱር እኔን እየወቀሰኝ ነው፣ እሱም ብሎ እናንተ እንድንጣላ እያደረገ ነው፣ አትመለከትም እንዲህ እያለው ነበረ። ከዛም በኋላ ተመልከት ያማን ምን እንዳረገኛ ነው፣ ትክክለኛው ያማን ማን እንደሆነ አላወቅም፣ ከያማን እንደባስኩኝ አታውቅም ማለት ነው ብሎ በያዘው ዱላ መታው። ከዛም በኋላ ሩዝ ጋር እየተንገዳገደ ነበር። ድጋሚ ነበረ መቶ የጣለው። በኃይለኛው ሲመታው ካፉ ውስጥ ደም እየወጣ ወደቀ። በጣም ጭንቅላቱን ጎርቶታል። ከዛ በኋላ አላዝ እየጎተተ ሩዝ ጋርን መኪና ውስጥ አስገባው። ካስገባው በኋላ ከዚህ በኋላ ያቴን ዳግም ማንም አይነካትም እያለው ትቶት
ጥሎት ሄደ። መኪና ውስጥ ገባ። በዚህ መንገድ ትቶት እየሄደ መሀል መንገድ ላይ ሩዝ ጋር መኪና ውስጥ ራሱን ስቷል። በሌላ በኩል ሸብኔም ቀጥታ ወደ ያማን እየቀረበች ነው። ከዛም በኋላ ስለ ሁኔታው እየጠየቀችው ነው። እሱም ነገራት። ከዛ እሷ በእርግጥ መዳን ይችላል ግን ሪስክ አለው አለችው። ከዛ እንዴት ሆኖ እያላን ነበረ። ከዛም በኋላ እሷ ይህን ህክምና ይህን ኦፕሬሽን ሊፈጽመው የሚችለው ዶክተር አሁን ኢስታንቡል ውስጥ ነው ያለው። ምናልባት እሱን ካገኘው የመሳካት እድሉ ከፍተኛ ነው፣ ምክንያቱም በእንደዚህ አይነት ነገር ከፍተኛ ልምድ አለው አለችው። ማን ነው ለምን አይመጣም እያላን ነበረ። መምጣት አይችልም፣ ምክንያቱም ከእናትና ከአባት ጋር ትንሽ በድሮ ኬዝ ጭቅጭቅ ውስጥ ናቸው። አሁንም ቢሆን አይስማሙም። ምናልባት አንተ ግን ካሳመንከው ይዘው ልትመጣ ትችላለህ። እነሱ ማሳመን ስለማይችሉ ነው። በጣም የሚያሳዝነው ነገር በማለት ነገረችው። ችግር የለም አመጣዋለሁ እያላን ነበረ። አራሻ ምናምን ነገር ጠየቃት። እየነገረችው ነው። ግን ይኸውልህ ሼብኒም ናት የነገረችኝ እንዳትል እሺ አለችው። እሺ ብሏት በፍጥነት ጉቨን አይድንን ለመጥራት ቀጥታ ወዳለበት ቦታ እየሄደ ነበረ። በሌላ በኩል ኤሽረፍ የልጁን ቤት እየበረበረ ነው ያለው። አቶ ኤሽረፍ ምን እየፈለክ ነው ብላ እሷ ጠይቀዋለች። ምን አውቄ እኔ ራሱ ምን እንደምፈልግ እኮ አላውቅም፣ ግን ቢያንስ ራሱን የሚያጠፋ ሰው እኮ ደብዳቤ ነገር ያስቀምጣል አይደል እንዴ? ሰው እንዴት ሰርጉ ሳምንት ቀርቶት ራሱን ያጠፋል? እንዴት እስኪ ትዳር ቤተሰብ ሊመሰርት እያሰበ እንዴት ራሱን እንደቀል ያጠፋል? የሆነ መልእክትማ መተው አለበት፣ የጸጸት መልእክት ነገር፣ እሱን ነው ፈልገው እያላታውን ማገላበጥ ጀመረ። ብዙ መጽሐፎችን እየከፈተ ሲያገላብጥ አቶ ኤሽረፍ በቃ ይብቃ እያለችው ነበረ። ታዲያ እንዴት እስካሁን ድረስ አንድ መልእክት እንኳን አላገኘም እያለ ነበረ። በመጨረሻም የግል መጽሐፍ ወይም ዲያሪ ያገኘ። ይህን የግል ደብተር ሲያገኝ ከፈተው። እስኪ ምንድነው የሚለው እያለ ነበረ። እየከፈተ እያነበበው ብዙ ነገሮችን በአጫጭር መልእክቶች እየጻፈ ነበረ። አሁንም እየገለጠ እያነበበ የሆነ ቦታ ሲደርስ እዳ ውስጥ ገብቻለሁ፣ ከዚህ በኋላ እንዴት አድርጌ ነገር እንደምወጣው አላቅም ይላል። ኤሽረፍ ግራ እየገባው መጣ። ነገር ግን ፖሊሶች ያሉት አሊ ከታገተ በኋላ ገንዘብ እንደተቀበሉና ከኢኪያር ጋር ለሁለት እንደተካፈሉ ነው። ከፍተኛ ገንዘብ ነበር የተቀበሉት። አሁን ታዲያ እንዴት እዳ ውስጥ ነኝ ይላል እያለ ገረመው። ከዛንም እየገለጠ ሲያነብ እኔ ግን በጣም ፈርቻለሁ እውነት ትዳር ውስጥ ገብቼ ልጅ ከወለድኩኝ በኋላ እንደ አባዬ አይነት መጥፎ አባት ነው መሆነው የሚልም ነገር ጽፏል። አሁንም እየገለጠ ኤሽረፍ ያነባል። ከዚህ ቦታ ሲደርስ አሊ ታግቷል። በጣም የሚያሳዝን ነው። ከእህቴ ጋር ብዙም ባልቀራረብም የእህቴ ልጅ እንዲህ መጎዳቱ ግን አሳዝኖኛል። በዚህ ሁሉ መሃል ሄጄ ከእሷ ጋር መጣላትም ሆነ ክፉ ነገር መነጋገር አልፈልግም። እንደገና እሳቱ ላይ ቤንዚን ማርከፍከፍም ጥሩ አይደለም እያለ ነበረ። ከዛም በኋላ ከፍተኛ ሀዘን እንደተሰማውም ጽፏል። ኤሽረፍ ይህን ነገር ሲያይ ልጄ ራሱን አላጠፋም አዎ የሆነ ሰው ነው ያደረገውን ነገር አዎ አላጠፋም ፌሪዴ ልጄ ራሱን አላጠፋም እያላን ነበር። ፌሪዴ ግራ ገብቷት እያየችው ነበር። ድንገት ዞር ስትል ሶፋ ውስጥ ላይ የሆነ የጆሮ ጌጥ አየች። ደነገጠች። ኤሽረፍ ወደ አቃቤ ሕግ ደወለ። ሄሎ አቃቤ ሕግ እየሰማኝ ነው? ይሄ ኬዛውንም ቢሆን ድጋሚ እንዲታይ ፈልጋለሁ። ልጄ ራሱን አላጠፋም፣ ትክክለኛው የሞቱ ምክንያት እንዲታወቅ ፈልጋለሁ እያሉ ነበረ። በዚህ አጋጣሚ ፌሪዴ ጆሮ ጌጡን በእጇ ይዛ ስታይ ያስታወሰችው ሼብኔምን ነበረ። ሼብኔም ይህ ጆሮ ጌጥ ብዙ ጊዜ እየወለቀ ያስቸግራን ነበረ። አንድ ቀንም ሼብኔም በቤት መታ ነበረ። ይህ ጆሮ ጌጥ ወርቆባት ፌሪዴ ራሱ ስታን ነበረ። ይህን ስታስታውስ ገረማት። አሁን ሼብኔም ሆስፒታል ውስጥ ናት። ምን እየሆነ እንዳለ አታውቅም። ነገር ግን ያማን በመጨረሻም ጉቨን አይድን ዶክተር ወዳለበት ቦታ መጣ። እየወጣ ነበረ። በር ላይ የነበረው አስተናጋጅ ይኸው አሁን እየወጣ መኪና ውስጥ ገባ አለው። ከዛ ያማን መኪና ውስጥ ገብቶ እየተከተለው ነበረ። ለደቂቃዎች እየተከተለው፣ በአንድ በኩል ጉቨን መኪና ውስጥ ነበረ። ሾፌሩን እንዳታቆመው እያለው ነው። ከዛ ያማን በጣም መኪናውን በፍጥነት እያሽከረከረ ሲያስቸግራቸው ቆይ አንዴ እያለው ነበር። ከዛ ጉቨን ከመኪናው ወረደ። አንተ ምሮ የምታስበው እያለው ነበረ። ያማን መንገድ ዘግቶባቸዋል። ከዛ ያማን በጣም ይቅርታ እያለው ነበረ። መንገድ ዘግተብን ልገለን ነው ባደጋ እያለው ነበረ። ከዛ በኋላ ያማን እንድትረዳኝ ፈልጌ ነበር አለው። ይኸውልህ እኔ አሁን የአውሮፕላን እንትን አለ በረራ አለብኝ፣ እሺ ይረፍድብኛል ሊድ በቃ እያለ ነበር ጉቨን። ነገር ግን ያማን ይኸውልህ አንተ ብቻ ነው የምትረዳኝ፣ አንተ ብቻ ነው የምታግዘኝ፣ ይኸውልህ አንድ የሆነ ወንድም አለኝ ፓራላይዝ ነው ከወገብ በታች እና እባክህን ነገር አድርግ እያለው ነበረ። ያማን አንዲ ሰው ላሳን እንደሚባል ሲነግረው ደነገጠ። ደንግጦ እያየው ነበረ። ከዛም በኋላ የሆነ ነገር እያስታወሰ ነው። ከዛ ጉቨን እምቢ ብሎት ስለ ደቂቃዎች ቢቆይም ከዛ ግን በሀሳቡ ተስማማ። ቢያንስ አንድ ጊዜ ብቻ ይህን ነገር ተመልከት ብሎ ስለለመነው። በሌላ በኩል አሁን ሩያ በቀጥታ ቻላ ለማየት ቤት ሄደች። ቻላ አሁንም ቢሆን የምትፈርደው በያማን ነው። እስካሁን ድረስ ሩዝ ጋር እንዲያርጎኛል ብላ ለሱ አንድም የሆነ ስሞታ አላቀረበችም። በዚህ አጋጣሚ ሩያ እሷ ማባበል ጀመረች። ነገር ግን አላዝ ልብሱ ደም በደም ሆኗል። ለብሶ የወጣው ነጭ ልብስ ደም በደም ሆነው አሁን ሄደና አንድ መንገድ ዳርጋ ደረሰ። እንዳለ ልብሱን አወለቀ። ፊት ለፊቱ ደም ነክቶት ነበረ። ፊቱንም በልብሱ በደም ካጸዳ በኋላ እስከነ ዱላው ቆሻሻ መጣይ ውስጥ እየጨመረው ነበረ። ከዛም በኋላ በቀጥታ ወደ ቤት እየመጣ ነው። ነገር ግን ሩዝ ጋር አሁንም ቢሆን እስከ ማታ ድረስ እዛው መንገድ ላይ ነበረ። ከዛ ድንገት ፖሊሶች መጡ። ለቻላ ተደወለላት። ቅርብ ጊዜ ተደዋወለው ከሷ ጋር ስለነበረ ሄለው ሩዝ ጋርን ታውቂዋለሽ እያላን ነበር። አዎ የሩዝ ጋር ፍቅረኛ ነኝ አለች። ሩዝ ጋር ሞቷል ብለው ነገሯት። ሩዝ ጋር ሞቷል እያለች ስታለቅስ ነበረ። አላዝ እየመጣ ነው ወንድሜ አላዝ፣ ኧረ ሩዝ ጋር እኮ ሞተ ትለዋለች።
አይዞሽ እያለ እያቀፈ እያባበላን ነበረ። ከደቂቃዎች በኋላ እነ ሳራንና ነስሊያን ሆስፒታል መጡ። ወደ ውስጥ እየገቡ ናቸው። ከዛ ነስሊያን ወደ ልጄ ቀርባ ምን ተፈጠረ እያለቻት እሙ ተላዩ ላይ በሩን ቆልፎ እያለቀሰ ነበር። ያማን ወንድሜን ጠራሁት፣ እሱ አባበለው። ከዛ ያማን አሁን ዶክተሩን ሊያመጣለት ሄዳለሁ። የምን ዶክተር ትላለች ነስሊያን። እኔ እንጃ እሱ ነው የሚያክመው ምናምን ነገር እያለ ነበር። ይሄው እንደውም መጡ አለቻት። ነስሊያን እንዲሁም ሳራን ወደኋላ ዞር ሲሉ ጉቨን እንዲሁም ያማን አንድ ላይ እየመጡ ነበረ። ነስሊያን ከአመታቶች በኋላ የመጀመሪያ ፍቅረኛን በዚህ መንገድ ስተው ደነገጠች፣ ተያዩ። ከዛም በኋላ ጉቨን ያው እንግዲህ ያማን ያኔ ሰው ላይ ሳን ስለጠራኝ ነበር የመጣሁት። ነስሊያን እንዴት ነሽ፣ ሰራን እንዴት ነህ እያለ ሰላም እያላቸው ሁለቱም በርግገው ነበር የሚመለከቱት። ነገር ግን ሸብኒም ድንገት መጣች። አቶ ጉቨን እንኳን ደህና መጣ እንዴት ነህ እያለች ሞቅ ያለ ሰላምታ ስትሰጠው ነበረ። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት ስውር እጅ የተሰኘውን ድራማ ተመልክተናል። ክቡራን ተመልካቾች ስውር እጅ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ይህን ድራማ የምትወዱ የምታድንቁ ተመልካቾች በየቀኑ በተመሳሳይ ሰዓት በተመሳሳይ አቀራረብ ስለማደርሳችሁ እንድትከታተሉ በትህትና ጠይቃለሁ። ውድ ተመልካቾች ዘውድ ድራማ አልተቋረጠም፣ አሁንም ቢሆን ይቀጥላል። ዘውድ ድራማ ገና እየተሰራ ስላለ አዳዲስ ክፍሎች ሲለቀቁ ወደ እናንተ ማቅረቤን የምቀጥል ይሆናል። ስውር እጅ ድራማን እንደወደዳችሁት አልጠራጠርም። ያላችሁን አስተያየት በኮሜንት ላይ እንደተለመደው ጻፉልኝ። ስለምትጽፉልኝ ከልብ አመሰግናለሁ። በቀጣይ በአዳዲስ የዘውድ ድራማ እንዲሁም የስውር እጅ ድራማ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ